የቅሌት ቪዲዮኛ ጋር እንዳለረሰው ነው። አታስብ፣ ሁሉንም በይቅርታ አልፋለሁ። እጅ ላይ ያሉትን ቪዲዮዎች በጠቅላላ አጥፋቸው። እንዲሁም መቼም አትወስጂው። ለምን እንደሆነ ታውቂያለሽ? ርብቃ በጣም ታስፈልጋቸዋለች። ቪዲዮን ከለቀቅሽው ርብቃን በምን ታስፈራሪያታለሽ? ለቂው ትሰሚኛለሽ? እኔን ግን ቪዲዮን ከመልቀቅ ማናችሁም አታስቆሙኝም። ስለዚህ ገንዘቡን ቶሎ አዘጋጅልኝ። ከሳምንት በኋላ ገንዘቡን ባልክልኝ የሚፈጠረውን ነገር ማናችሁም አትችሉትም። ኤፌሶን እባክህና ቤተሰቦችን ተወን። ለአንተ የምሰጥ ምንም አይነት ገንዘብ የለኝም። ለምንድን ነው የማትረዳኝ? ኤፌሶን ብር አምጪ ብሎ እያስፈራራት ዲና ልታመጣት ሄደች እኮ። ዲና? አዎ። እየወጣሽ ነው? አዎ፣ ወጣ ብዬ አየር ልቀበል ብዬ ነው። ልክ አድርገሻል። እዚህ ግቢ አፍናን አስጨነቅንሽ አይደል? ኧረ እኔም ሰዎች ላገኝ ልወጣ ነው። አብረን እንወጣለን። እሺ ገባኝ። ብቻሽን ነው መውጣት የፈለግሽው? ችግር የለውም ሂጂ በቃ። አይ ችግር የለውም፣ አብረን መውጣት እንችላለን። ዶክተር ብቻሽን መውጣት መፈለግሽ እኮ ልክ ነው። እኔም አንዳንድ ጊዜ ከሰዎች ሁሉ ተነጥዬ ብቻዬን መሆን እፈልጋለሁ። ይሉኝታ የሚያስይዝ ነገር አይደለም። ሂጂ። ኤፌሶን ዙሩን አክሮሮታል። ትንሽ ከረር ብሏል። እንግዲህ ሳቤላንም አግቷል። ዲናም ራሷን ስታ ወድቃለች። ሳቤላ እማዬ እርዱኝ እያለች እየጮኸች እንግዲህ አግተዋታል ማለት ነው። አብርሃምም ዲናና ኤፌሶን ግንኙነት እንዳላቸው አውቋል። ግን ደግሞ ኤፌሶን ለምን ብር እንደጠየቃት አላወቀም። አብርሃም ስለ ብር መወራቱን እንጂ ብሩ በምክንያት እንደሆነ ያን ያህል የገባው ነገር ያለ አይመስለኝም። ግን ደግሞ ልጁ ሳቤላ በህመሟ ላይ ጭራሽ ታግታለች። ዲናስ ወደ ቤት ምን ብላ ልትመለስ ትችላለች? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉን። ዲና የአብርሃምን ትኩረት ለማግኘት የተቻላትን ያህል እየጣረች ነው። በእርግጥም ዲና አሁን ላይ በጣም በብዙ ችግር መሀል ተከባ ነው ያለችው። እንግዲህ ምንድነው ኤፊ የዶክተር ርብቃ ፍቅረኛ ማለት ነው እንግዲህ 500 ሺህ ብርን ያህል ነገር ጠይቋል። ማርኮንም 500 ሺህ ብር የለንም ብሏል። ዲናም እንደዚሁ ከዚህ በቀላል ነው ያን ያህል መረጃ የላቸውም፣ መውጣት እችላለሁ፣ ከዚህ ስወጣ ግን ዋጋውን እሰጠዋለሁ ብሏት ነበር። ዲናም እንግዲህ ጀግና አድርጓት አለቀውም ብላ እየፎከረች ትገኛለች። በዚህን ጊዜ እንግዲህ ለኤፊ ደውላለታለች ማለት ነው። ዶክተር ርብቃን በጠየቀቻት ጊዜ ስልክ ቁጥር ለምን ፈልገሽ ነው ኤፊ ምን እያደረገ ነው ብላት ነበር። ኤፊ የማይገባው ቦታ ላይ ተገኝቷልና ፍቅረኛሽ፣ ስለዚህ ሌላ ችግር ይዞብሽ ከመምጣቱ በፊት ልታስጠነቅቂው ይገባል። አሁን ግን ስልክ ቁጥሩን ስጪኝ፣ ከዚህ በፊት ደውሎልኝ ያውቃል፣ ስለቀየርኩ ነው እንጂ የሱን ስልክ ቁጥር ማግኘት ለኔ ያን ያህል ከባድ ስለማይሆን አንቺ ብትሰጪኝ ይሻልሻል ብላት ነበር። ዶክተር ርብቃም ከብዙ ማመንታት በኋላ እንግዲህ ስልኩን በቃ በራሴ መንገድ አገኘዋለሁ ብላ ትላዞር ስትል መስጠት ችላለች ማለት ነው። ስልክ ቁጥሩን እንግዲህ ይሰጣታለች። አብርሃምም የዲና ሁኔታ ግራ ስላጋባው ዲናን መከታተሉን ይዟል። ዲና እንግዲህ አብርሃምን ልጠይቅ በሄደች ማርኮንን ልጠይቅ በሄደችበት ጊዜ ማርኮን ሊፈሰሙን እንደሚፈቱት እና ምንም የተገኘበት መረጃ እንደሌለ ነግሯት ነበር። ዲናም ከፍቷት ከቤት እያለቀሰች ሄደች። ቢሆንም እሱ ጋር ስትደርስ ተጽናንታለች ማለት ነው። እናም ይሄ የሆነው ምንድነው? ዶክተር ርብቃና ዲና በከባዱ ተደባድበዋል። ዲና ከዚህ ቤት መረጃ ልታወጣ የምችለው እሷ ናት በሚል ሰበብ ስንት ነው የከፈሉሽ? ከማን ጋር ነው የተደራደርሽው? ብላ ጉሮሯን አንቃ ልትገላት ነበር። ዶክተር ርብቃም እንግዲህ ራሷን ለመከላከል በታገለች ጊዜ አንገቷ ተሞጫጭሯል። አብርሃምም ድንገት ድምጽ ሰምቶ በደረሰ ጊዜ ሁለታቸውን ገላግሎ ተቆጥቷል ማለት ነው። እናም በዚህን ጊዜ ለምን ከኔ ከሚስትህ ጎን አልቆምክም? ለኔ ለሚስትህ ጣልቃ መግባት ማገዝ ሲገባ እንዴት ለሷ ትከላከልላታለህ? ብለው ነበር። አብርሃምም እኔ ከእውነት ጎን እንጂ ከማንም ጎን አይደለሁም ብላለች። ዶክተር ርብቃ እንድትናገር በተጠየቀች ጊዜም ዶክተር ርብቃ እኔ ከላይ እየወረድኩ ምንም ባላሰብኩበትና ምንም በማላቀው ጥፋቴ ጉሮሮዬን አንቃ ልትገለኝ ነበር ብላለች። በዚህን ጊዜ አብርሃም ዲናን ተቆጥቶ አባሯታል። ዲናም እንዴት እኔ ሚስት ተቀምጬ ለሷ በሚል ስበብ እንግዲህ ገጭጓ ተፈጥሮ ዲና እያበደች እየሻረች ቦርሳዋን አንጠልጥላ ወጣለች ማለት ነው። አብርሃምም የራሷ ጉዳይ ዞራ ትመለሳለች ብሎ
ንቆ ትቷታል ማለት ነው። ዶክተር ርብቃን በተፈጠረው ነገር ይቅርታ ጠይቃ ግን ደግሞ ምንም እንዳልደረሰችባት ተናግራለች። አብርሃምም ሁሉም ነገር ይገባኛል፣ በእርግጥ አሁን ላይ ባለው ነገር የዲና ባህሪ እኔ ራሱ ግራ እያጋባኝ ነው፣ ብዙ ግራ ማጋባቶች ተፈጥረዋል ብሏል። በሌላ በኩል እንግዲህ ሙልጭ እና ናርዲ አንድ ላይ ሙቪ ለማየት ተስማምተው ነበር። ግን ደግሞ ቁርስ ምናምን ከበሉ በኋላ እንግዲህ የሙቪ ታይም ደርሷል ማለት ነው። ናርዲ የፍቅር ሙቪ እንዲከፈትላት ፈልጋለች። ምክንያቱም ስሜቷን ለመግለጽ ቢያነቃቃኝ ቢያደፋፍረኝ ብርታት ቢሆነኝ ብላ ያሰበችውንም ወይን ይዛ ሄዳ ነበረ። በዚህን ጊዜ እንግዲህ ፊልሙ በጀመረ ጊዜ ታሪኩ ምንድነው? ሁለት አፍቃሪዎች ያሉት ሰው አንዱ የሚወደው ሌላኛይቱን፣ ሌላኛይቱ ደግሞ አፍቃሪ ይሄ ጥሩ ጓደኛ ብሎ እንዲሄድ የሚያት ስለነበረች የናርዲን ሁኔታ በተመለከተ ጊዜ ግራ ስላጋባው ወደ መጸዳጃ ብሎ ወጥቶ ትንሽ ጊዜ አሳልፎ መጥቷል። ናርዲ እኔ ከሌላ ሴት የሚያንሰኝ ምንድነው? ከዚች ከተፈቀረችው ሴት እኩል የማያደርገኝ እኔ ያነስኩት በምንድነው የሚል ጥያቄ ተነስቷል ማለት ነው። እንግዲህ ናርዲ ሙልጭ እስከሚመለስ ድረስ ጭራሽ ከነጠርሙሱ መጠጣት ጀምራለች ማለት ነው። ግን ደግሞ ሙልጭ የመረጠችው ፊልም ያን ያህል መሳጭ እንዳልሆነና ልክም እንዳልሆነ ተናግሯል። ስለ ታሪኩ ለማስረዳት ብትሞክርም ታሪኩም በጭራሽ መሆን እንደሌለበት ተናግሯል። ይሄ ጓደኝነትን ማቆሸሽ ማበላሸት እንደሆነም ጭምር ተናግሯል። አንዲት እንደሄቱ የሚያያት ሴት አፍቅር ያለው ብትለው ይሄ ልክ አይደለም፣ ራስ ወዳድነት ነው ብሏታል። ይህ እንግዲህ ናርዲ የራሷን ስሜት የገለጸችበት ስለሆነ ጥያቄው የተመለሰላት ይመስላልና እንግዲህ ልጅት ውስጥ አታሳዝንም ወይ? ከልጅነት ጀምሮ እኮ አዲሷ አፍቃሪዋ ከመምጣቷ በፊት የምታውቀው ወይም የሚያውቃት እሷን ነው የሚል ጥያቄ አንስታ ነበር። ግን ደግሞ ናርዲ እኔ አንተ እንዲታየኝ ምን አባቴ መሆን አለብኝ? ከልጅነት እስከ እውቀቴ ያልሆንኩት ነገር የለም። እኔ ደባሪ ሴት ነኝ እንዴ? ምን ነው የማያምረው? አንተን ሊመጥንህ ያልቻለው ምንድነው የሚል ስጋት ፈጥሮባታል ማለት ነው። እና ግን ደግሞ እሱ እንደሄቱ የሚያት ሴት በዚህ ልክ ራስ ወዳድ መሆን እንደሌለባትም ነግሯታል። በዚህ ሀሳቡ ተስማምታ እሺ ብላ ሙቪያቸው ቀይረው በሱ ምርጫ ሌላ መመልከት ጀምረዋል ማለት ነው። እና ግን ደግሞ ከሰከርሽ ከቤት ትወጫለሽ ቢላትም ጨክነህ ታስወጣኛለህ ወይ እያለችው ነው። እሱም ደግሞ ለሰካራም ቦታ እንደሌለው ተናግሯል። ግን ደግሞ ናርዲ እንደዚሁም ቢሆን ከልቧ ማውጣት ቀላል እንዳልሆነና ደሞም እንግዲህ አጠገቡ ያለውን እየገፋ ሌላ ሰው መፈለግ ልክ እንዳልሆነም ተናግራ ነበር። ግን ደግሞ ይሄ ልክ አይደለም፣ ጓደኝነት እህትማማችነት ይሻላል ብሏል። ግን ደግሞ ቡራማን ለሙልጭ እንግዲህ ናርዲ እንደምታፈቅረው ነግሮ ስለነበረ ሁኔታዋን እየተመለከተ ይሄማ በጭራሽ ሊሆን አይችልም፣ ቡራማን ተሳስቶ መሆን አለበት እንጂ ናርዲ እንዴት የማያት አብራዲጊ በጭራሽ እንደዛ ሊሆን አይችልም እያለ ነው። ሙልጭ የተዘበራረቀ ስሜት ውስጥ የገባ ይመስላል። ልዩም በራሷ ጉዳይ ቢዚ ሆናለች ማለት ነው። እናም እንግዲህ ልዩ ከውጭ ከሱቅ በመጣች ጊዜ ዲና ሳትለብሳ ሳትጎርሳ ስትሄድ እንዲሁም ደግሞ እሷ ወደ ቤት ስትመጣ ቤት ውስጥ ዶክተር ርብቃ ፊቷ ያን ያህል ጥሩ አልነበረም ማለት ነው። እና ዲናም ማርኮንን ልትጠይቅ እስር ቤት በሄደችበት ጊዜ እዛው እንግዲህ እንደሚፈታ ታስፈልገኛለህ፣ ብቻዬን አቅቶኛል፣ ደክሞኛል እያለችው ሳለ በቅርቡ ሊፈታ እንደሆነና ለሁላቸውም የእጃቸውን ዋጋቸውን እንደሚሰጥ እየነገራት ነበር። ስለተላከላት ቪዲዮም ስለ 500 ሺህ ብሩም በተጠየቀ ጊዜ እንግዲህ ኤፌሶን ወይ ደውሎልሽ ነበር አንቺንም ጠየቀሽ እንዴ እያላት ነበር። የዶክተር ርብቃ ፍቅረኛ መሆኑን የሚያወቀችው በዛን ጊዜ ነበር። እናም እንግዲህ አንዳንድ ቪዲዮዎችን እንደላከላት በነገረችው ጊዜ ማርኮን በጣም ተደናግጦ ነበር። እና ያን የተላኩ ቪዲዮዎችን በተመለከተች ጊዜ በድንጋጤ ስልኳን ስትወረውር አብርሃም ደርሶ ስልኳ አብርሃም ጋር እንደሆነ በነገረችው ጊዜ በጭራሽ ይሄን ልታረጊያችም እያለ ነው። ማርኮንም እንግዲህ በጣም የተናደደባት ይመስላል። ዲናም እኔ በሰዓቱ ተደናግጬ ስለነበረ ረስቼዋለሁ፣ ስልኩ ከሱ ጋር ነው፣ ያን ቪዲዮ ካየው እኮ አለቀልን እያለች ነው። አብርሃም ማርኮንም በጭራሽ ዲና እንደዛማ ልታረጊኝ አጅም እያለ እየፎከረ ነው ማለት ነው። እና ዲናም አሁኑ ቶሎ መመለስ አለብኝ ብላ ተመልሳለች። አልፈልግም፣ ሁለተኛ ወደዚህ ቤት አልመጣም ብላ የነበረውን ቤት ተመልሳ ሄዳለች። ወደ ቤት ስትሄድ ግን አብርሃምን አጥተዋለች። ስልኩን እሱ አብርሃምን ሳይሆን ጉዳዩ ከስልኩ ስለነበረ ስልኩን በተቻላት መጠን ለመፈለግ ሞክራ ሳታገኘው ስትቀር እንግዲህ የልዩን ስልክ ጠይቃ በልዩ ስልክ ለአብርሃም ደውላለታለች ማለት ነው። አብርሃምም ስልኩን ለሰሪ እንደሰጣላት ተናግሯል።
ግን ደግሞ አብርሃም እንግዲህ ለበትራ ደውሎለት ስለ ስልኩ አንዳንድ ነገሮችን አውርቶታል። በትራም አሁኑኑ ይዘውና ብሎት እንግዲህ አብርሃም ለበትራ ስልኩን ሰጥቶታል ማለት ነው። እና ዲና ራሱን ስልኩን እንደምትፈልግ እንዲሰራም እንደማትፈልግ ባህሪውን እንደምታውቀው እሷ ራሷ እንጂ ሌላ ማንም ሰው እንዳይነካው ማሰራትም ካለባት እሷ እንድታሰራ አጥብቃ በጠየቀችው ጊዜ ይሄ ነገር በቃ የሆነ የተደበቀ ነገር አለው እንዳቅባት ያልፈለገችው ነገር አለ የሚል ስጋት ውስጥ የከተተው ይመስላል። እናም እንግዲህ አብርሃም እንደ ስክሪን እኮ ፈሷል፣ ምንም አያረግም፣ አይሰራም፣ አይበራም ብሏት ነበር። ምንም ይሁን እኔ ሲይዘው ይሰራል፣ እኔና ስልኩን እንተዋወቃለን፣ ስልክ የለን የተወልኝ ስትል ተመልክተናል። ግን ደግሞ አብርሃም እንግዲህ ሰርቶ እስከሚመጣልሽ ድረስ ለሰራተኛ ሰጥቼዋለሁ ብሏታል። ለማን እንደሰጠ የት እንደሰጠም ለመረዳት ደጋግማ ጠይቃ ነበር። ግን ደግሞ ቦታውን እንደማታውቀውና ሊነግራት ፈቃደኛ እንዳልሆነ ተናግሯል። አብርሃም ወደ ቤት በተመለሰ ጊዜ እንግዲህ ሌላ ስልክ ይዞላት መጥቷል። ዶክተር ርብቃና ልዩም እንግዲህ በዚህ ሁኔታ ሲያዋት እጅግ በጣም ደስተኛ ሆነዋል። ልዩ በቃ እኔ ስልኩን አልፈልገውም፣ ያንቺ ስልክ እስከሚስተካከል ድረስ ተጠቀሚበት እያለች እየተላጠችባት ነበር። ዶክተር ርብቃም ሁላቸውም እንግዲህ ዲናን ማበሳጨታቸውን ተያይዘውታል ማለት ነው። ዲናም እብድ ሆናለች። እንግዲህ አብርሃም እስከሚመጣ እየጠበቀች ነው። አብርሃም በመጣ ጊዜ ግን አዲስ ስልክ ይዞ ሌላ ስልክ ቢያንስ ከዛ ስልክ የተሻለ ስልክ ነው፣ ለጊዜው ይሄን መጠቀም ትችያለሽ ያኛው አልቆ እስከሚያልቅ ድረስ ብሏታል። እሷም እኔ መጠቀም የምፈልገው ያንኑ የራሴን እንጂ ይሄንን አይደለም፣ ስለዚህ ራሱን ስልኬን ነው የምፈልገው ብለው ነበር። ስልኩ የሆነ ነገር መኖር አለበት፣ ያለ ምንም ነገር በዚህ ልክ ይሄ ስልክ ሊያሳስበሽ አይችልም እያለ ነው። ዲና ምንም ነገር እንደሌለ ግን ደግሞ ስልኩን እንደምትፈልገው ተናግራለች። እሺ በ3 ወይ በ4 ቀን ሊደርስልሽ ይችላል፣ እስከዛ ድረስ ግን ይህን ነገር ተጠቀሚው ብሏታል ማለት ነው። ሳትወዲ በግዷ ስልኩን ተቀብለዋለች። ግን ደግሞ ያን ያህል ደስተኛ አልነበረችም። ስልኩን ከተቀበለች በኋላ ከአብርሃም መጀመሪያ ቀጥ ብላ ሄደችው ወደ ዶክተር ርብቃ ክፍል ነበር። በዚህን ጊዜ አብርሃምም ተከታትሎ እያያን ነበር። ዶክተር ርብቃ ጋር ሄዳ የፍቅረኛሽን ስልክ ስጭኝ ስትላት ዶክተር ርብቃ ምን የፍቅረኛሽን ስትል ነበር። አዎ የፍቅረኛሽን በማይመለከተው እየገባ ነውና እንዲታረም ላረገው ፈልጋለሁ፣ ለዛም የፍቅረኛሽን ስልክ ስጪ ብላት ነበር። ዶክተር ርብቃ ዝምታ መርጣለች። ግን ደግሞ ዲና አይዞሽ ለቀማሽ አይደለም፣ ግን ደግሞ ስልኩን ቢሆን ከዚህ በፊት ደውሎልኛል፣ ስልክ ስለቀየርኩ ነው እንጂ እሱም ማግኘት ለኔ ያን ያህል ከባድ አይሆንም፣ ለዛም ግን ሌላ ችግር ውስጥ ከምትገቢ አንቺም ስልኩን ብትሰጪኝ ይሻላል ብላት ነበር። ዶክተር ርብቃ በድጋሚ ዝም ብላለች። እሺ በቃ አታስቢ፣ እኔ በራሴ መንገድ ማግኘት ስለምችል አንቺን የሚያስጨንቅሽ ነገር የለም ብላ ጥላ ዘወር ባለች ጊዜ እንግዲህ ዶክተር ርብቃ የስልክ ቁጥሩን ተናግራለች ማለት ነው። ከዛም ልክ ከሷ ስልክ ቁጥሩን እንዴት ተቀበለች? የደወለችው ለኤፌሶን ነበር። ኤፌሶን ጋር ደውላለት እንግዲህ ስርዓት እንዲይዝና ልክ ያልሆነ ቪዲዮ ከነሱ ጋር እንዳለ ያንን ልትፖስተው እንደምችል ግን ደግሞ እሱ ጋር ያሉትን መረጃዎች በሙሉ ካጠፋቸውና ከሷ ጋር ከተስማማ ይቅርታ ከጠየቃት በይቅርታ ልታልፈው እንደምችል ነበር የተናገረችው። ግን ደግሞ ኤፊ ባሁኑ አምርሯል ነው የምላችሁ፣ አምርሯል፣ ዙሩን አክሮታል። እናም እንግዲህ ምን አለሱ እንደዛ ነው እንዴ? ፎቶውን ቪዲዮውን በጭራሽ ልትፖስቸው አትችይም፣ ምክንያቱም ዶክተር ርብቃ ለእናንተ ታስፈልጋችኋለች። ፎቶውን ፖስች ማለት በምንም አስፈራርተሽ ልትይዣት አትችይም። ስለዚህ እሷን ታጫለሽ። እሷን አጣሽ ማለት ደግሞ ሙሉ መረጃው ይወጣል። ስራችሁ፣ ድካማችሁ፣ ላባችሁ ከንቱ ይሆናል። ለዛም ስትይ በጭራሽ ይሄን ቪዲዮ ልትፖስች አትችይም። ግን ታውቂያለሽ፣ አንድ ነገር ልንገርሽ፣ በዚህ ሳምንት ውስጥ ይህን 500 ሺህ ብር ፈልገሽ ማምጣት እስካልቻልሽ ድረስ እንግዲህ እኔ ቪዲዮውን ከመፖሰት ማንምና ምንም ሊያስቆመኝ አይችልም። ቪዲዮውን እፖስተዋለሁ ብሏል። ኤፌሶን በአሁኑ ዙር ያከረረ ይመስላል። እሷም ይሄን ባላት ጊዜ ዝምታ ነበር ምርጫዋ፣ ምክንያቱም ያልጠበቀችውን ምላሽ ተዘጋጅቶበት ስላገኘች። በስተመጨረሻም እንግዲህ ኤፌሶን ስሚ፣ በዚህ ሳምንት ውስጥ የማታገኝልኝ ከሆነ ምላሽን አትችሉትም፣ ዙሩን መግጠም እናንተ አትችሉም ብሎ አስጠንቅቋታል። እሷም እባክህ ከኔና ከቤተሰቤ ራቅ፣ እኔ ይሄንን ብር ከየትም ላመጣ አልችልም፣ እባክህ እኔና ቤተሰቤን ተወኝ እያለች ስትለምን አብርሃምም በውጭ ላይ ቆሞ ሰምቷታል። አብርሃም በሰማ ጊዜ ኤፌሶን ብር እየጠየቃት ነው ማለት ነው ብሎ እንግዲህ ተደብቆ አልፏል። እና ዲናም ከዛ ስትክለፈለፍ እንግዲህ ወደ አብርሃም ዘንድ ሄዳ ልትሄድ እንደሆነ ስትነግረው አብርሃም የት ልትሄድ ነው ብሏት ነበር።
ቅድሚያ መስጠት ያለብህን ስጥ። ልጅህን እጃችንን ሳቤላን ረስተሃታል። ልጄን ላመጣ ነው የሚሄደው ብላለች የአብርሃምን ትኩረት ለመሳብ። አብርሃምም ሰዓቱን ከተመለከተ በኋላ ልክ እኮ ነሽ፣ ሰዓቱ ረፍዷል ለካ ረስቼዋለሁ ሲላት፣ አዎ አንተ ሁሉን ነገር ረስተሃል፣ ግን ደግሞ ቅድሚያ መስጠት ያለብህ ማሰብ አለብህ ብላ አስጠንቅቃው ጥላው ሄዳለች። እሺ እሱን እየተከታተላት ነው ዲናን። በስተመጨረሻም እንግዲህ ልዩ ማርዳ ደውላላት ሳቤላን እንደናፈቀችና ይዛ ከትምህርት ቤት እንደወጣች ወደ እሷ ጋር ይዛላት እንድትሄድ ደጋግማ ጠይቃታለች። አሁኑኑ ሄጅና እባክሽ ይዘሻኔ ሳቡዬ ናፍቃኛለች፣ እርግቤ ስለናፈቀችኝ አሁኑኑ ይዘሽልኝ ነይ፣ ከትምህርት ቤት አውጥተሽ ወደዚህ ነው ቶሎ ብላታለች። እንግዲህ ልዩም እሺ ብላ በሐሳቧ ተስማምታ ስራውን አቋርጣ ጥላ ለመሄድ ስትርጣድም አብርሃም ወዴት ነሽ ብሏት ነበር። እርግቤን ላመጣ ነው ባለችው ጊዜ ዲና እኮ ልታመጣት ሄደች ስላት ልዩ በጣም ደንግጣለች። ምን ዲና ብላ ነበር። አብርሃምም በልዩ መደናገጥ እሱም ደንግጦ እንዴ ምንም ጥያቄ ባይጠይቃትም ግን ፊቱ ደግሞ ምንድን ነው ምን አስባ ነው ብሎ እንግዲህ የተጠራጠረ ይመስላል። ልዩም እሺ በቃ ብላ ተመልሳለች። ዶክተር ርብቃ ፋፍንተሽ ብላ ልትወጣ ጓዟን ጠቅላለች። ወዴት ነሽ ባለቻት ጊዜ ልዩ አይ እኔማ እዚሁ ነኝ፣ ቢያንስ ራሴን ማዳመጥ እፈልጋለሁና ወጥቼ ሰና ማለት እፈልጋለሁ ስትላት ልዩ በቃ ልብሴን ልቀይርና አብረን እንሄድ ብላት ነበር። ግን ደግሞ ዶክተር ርብቃ ከማንም ጋር መሄድ እንደማትፈልግ ብቻዋን መሆንና ራሷን ማዳመጥ ፈልጋ እንደሆነ ተናግራለች። እሺ በቃ እንደዛ ከሆነ ሳታመሽ በጊዜ ተመለሽ ብላ ጥላት ዞር ስትል አብርሃምም ቁጭ ብሎ በጉጉት እየጠበቃት ነበር። እናም በዚህን ጊዜ አብርሃም ልትወጪ ነው እንዴ ሲላት አዎ ልወጣ ነው፣ አየር መቀበል ፈለግኩ ስትለው አንድ ቤት አጎረን እስረኛ አረግንሽ አይደል? እሺ በቃ እኔም የማገኘው ሰው ስላለ አብረን እንውጣ ብሏት ነበር። ዶክተር ርብቃ ብቻውን መውጣት ብትፈልግም ግን ደግሞ አብርሃም ብሏት እምቢ ማለት ስላልቻለች እሺ በቃ ብላለች። በዚህን ጊዜ አብርሃም ነገሩ ቶሎ ስለገባው ብቻሽን መውጣት ፈልገሻል፣ ሁላችንም አንዳንዴ ብቻችንን ከሰዎች ርቀን ቁጭ ብለን ራሳችንን ማዳመጥ የምንፈልግበት ጊዜ አለ አይደል? እኔም እንደዚህ አይነት ብዙ ጊዜያቶች ያጋጥሙኛል። ለዛም ብቻሽን መውጣት ፈልገሻል ማለት ነው ሂጂ ብሏት ነበር። እሷም መረ ችግር የለም ካንተ ጋር መውጣት እችላለሁ ስትለው ይሄ በዩሊታ የሚታለፍ ነገር አይደለም። አንዳንድ ጊዜ ራስን ማዳመጥ መልካም ነው። ስለዚህ ይሄንን በዩሊታ የምታልፈው ነገር ሳይሆን ምንም ችግር የለውም አንቺ ብቻሽን ውጪ እና እኔም ደግሞ ሂጄ ሰዎችን አገኛለሁ ብሏታል። ዶክተር ርብቃም እሺ በቃ ብላ ከቤት ወጣ ሄዳለች። ዲና ሳቤላን ተቀብላ ሳቤላን ከምን ጊዜውም በላይ እያሳሰቀችና እያጫወተቻት ስለነበረ ደስተኛ ሆናለች። ትምህርት እንዴት ነው? ውሎሽ እንዴት ነበር? ምሳ አስበላሽ ወይ? እያለች እየጠየቀቻት ሳለ ኤፌሶን እየተከታተላት ከልጅቷ ጋር ስትሆን እንግዲህ ሰዎቹን እንዴት ተከታተለ ነግሯቸዋል። ሰዎቹም መጀመሪያ ዲናን ካፈኑ በኋላ ዲናን ራሷን አስተው ሳቤላም እናቴ እያለች እየተጣራች ይዘዋት ሄደዋል። ኤፌሶን ከዚህ በላይስ ምን ሊያደርግ ይችላል የሚለውን በቀጣይ ክፍል ይዘን እንመጣለን። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ